እስራኤላውያን ኢራንን ለምን አጠቃችሁ ተብለው ሲጠየቁ እንዲህ ይላሉ። ኢራን ቴህራን ውስጥ አንድ ግዙፍ ሰዓት አለ። ኢትዮጵያ ውስጥ እንዳለው የፓርላማ ሰዓት አይነት ነው። ታዲያ የቴህራኑ ሰዓት እንደ ፓርላማው ሰዓት የቆመ አይደለም፣ ይቆጥራል። የቴህራኑ ሰዓት የሚቆጥረው ቀን፣ ጨለማና ንጋት አይደለም። ይልቁንስ ይላሉ እስራኤሎች፣ ይልቁንስ ኢራን ኒውክለር ታጥቃ እስራኤልን የምታጠፋበትን ቀን የሚቆጥር ነው። እዚህ ሰዓት ላይም እዚህ የማይጠቀስ ቃል ተጽፎበታል ይላሉ። ያ የኢራን ሰዓት ሲሞላ ኢራን እስራኤልን በኒውክለር ታጠፋለች ይላሉ። እናም ኢራን ኒውክለር እንዳትታጠቅ የምንፋለመው ራሳችንን ለማዳን ነው ይላሉ። በእርግጥ ኢራን እስራኤልን በ25 ዓመት ውስጥ የማጥፋት እቅድ እንዳላት የአደባባይ ሚስጥር ነው። መንፈሳዊ መሪ የነበሩትና በቅርብ በእስራኤል የተገደሉት አሊ ሐመኒ እስራኤልን በ20 ዓመት ውስጥ እናጠፋታለን ብለው አደባባይ ላይ ተናግረው ያውቃሉ። ሰዓቱ የሚቆጥረውም ያንኑ ዘመን ነው። እንግዲህ ኢራን ኒውክለር የታጠቀችለት የእስራኤል ህልውና አደጋ ውስጥ ይወድቃል የሚለው የእስራኤል መሪዎች ዋነኛ ስጋት ነው። ለዚህም አሁን ከወዳጃቸው አሜሪካ ጋር ሆነው ኢራንን ልትታጠቅ ተቃርባ የነበረውን የኒውክለር መሳሪያ እያጠፋን ነው ይላሉ። ነገር ግን ማንም ማረጋገጫ ሊሰጥ አልቻለም። ኒውክለሩም እስካሁን አልተገኘም። አሜሪካም በኢራን ላይ የምትፈጽመውን ጥቃት ቀጥላለች። ከዚህ በኋላ ኢራን ኒውክለር አትታጠቅም ብለው ማረጋገጫ ሰጥተው የነበሩት ዶናልድ ትራምፕ አሁንም አለ እያሉ ነው። የኢራን ኒውክለር አሁንም አልወደመም። ኢራን ኒውክለር ማበልጸጌን እቀጥላለሁ ማለቷ ይታወሳል። የኢራን ኒውክለር አልተገኘም። ኢራን ሰርፕራይዝ አለኝ እያለች ነው። በትንታኔ ይዘነዋል። እስከ መጨረሻው ድረስ አብራችሁን ቆዩ። ኢራን እየተደበደበች ነው። ኢራን አሁንም ኒውክለሯ ብዙም ጉዳት የደረሰበት አይመስልም። ይውደምም ይኑርም ማንም አያውቅም። ኢራን መሪዎቿን ብታጣም መሪ የተካሽ ቀጥላለች። መሪዎቿን መደበቅ ቢሳናትም ኒውክለሯን ግን እስካሁን የት እንዳደረሰችው አይታወቅም። እነ እስራኤልም ግራ ተጋብተዋል። ከሶሪያና ኢራቅ በቂል እንደወሰደችው ኢራን ኒውክለር ማበልጸጊያዎቿን አረቃ ሳትደብቃቸው አልቀረችም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ መጀመሪያ ላይ አገራቸው የፈጸመችው ጥቃት የኢራን የኒውክለር መርሃ ግብርን እስከ ወዲያኛው ያወደመ እንደሆነ ተናግረው ነበር። አሜሪካ ከወራት በፊት ፎርዶ፣ ናታንዝና ኢስፋን የተሰኙ 3 የኢራን የኒውክለር ይዞታዎችን 61 ሜትር ወደ መሬት ዘልቆ መግባት በሚችሉ በንከር በስተር በተሰኙ ቦምቦች ጥቃት ፈጽማለች። ይህንንም ትራምፕ የምድራችን ወደር የለሽ ኦፕሬሽን ሲሉ ገልጸውት ነበር። ነገር ግን የፔንታጎን የደህንነት ግምገማን የሚያውቁ ምንጮች በበኩላቸው የኢራን ማብለያዎች በአብዛኛው እንዳልተነኩና የጥቃቱ ተጽዕኖ ከመሬት በላይ ባለው ብቻ የተወሰነ ነው ብለው ነበር። እስራኤልም የኢራን ኒውክለር ሙሉ ለሙሉ ስለመውደሙ እርግጠኛ አይደለችም። የእስራኤል መንግስት የኒውክለር ባለስልጣን አሜሪካና እስራኤል በኢራን ላይ የፈጸሙት ጥቃት መሬት ውስጥ የሚገኘውን የኢራንን የኒውክለር ማበልጸጊያ ፎርዶን ከስራ ውጭ ስለመሆኑ እንጂ ሙሉ ለሙሉ ስለመውደሙም አልተናገሩም። የእስራኤል የአቶሚክ ኢነርጂ ኮሚሽን ባወጣው መግለጫ የአየር ድብደባውን አውዳሚ ያለ ሲሆን የተቋማቱን ወሳኝ መሰረተ ልማት አውድሟል ብሏል። አሜሪካ በኢራን የኒውክለር ተቋማት ላይ ያደረሰችው ጥቃት እስራኤል በሌሎች የኢራን ወታደራዊ የኒውክለር መርሃ ግብሮች ላይ ያደረሰችው ድብደባ የኢራንን የኒውክለር ጦር መሳሪያን የማልማት አቅም በብዙ ዓመታት ወደ ኋላ እንደመለሰው ገምግመናል ነው ያሉት። የኢራኑ ጦር በድንገት የተጀመረ አይደለም፣ ለዓመታት ዝግጅት ተደርጎበታል። ኢራንም ሙሉ አቅሟን ሚሳኤል ማምረት ላይ አድርጋ የኖረችው የዝግጅቱ አካል ነው። እስራኤል አሁን እየፈጸመች ያለው ጥቃት ለዓመታት የተዘጋጀችበትን ነው። ከዚህ ሁሉ ጀርባ ዋናዋ ደግሞ አሜሪካ ናት። አሜሪካ በኢራን ዙሪያ ከ40 ሺህ በላይ ጦር አላት። አሜሪካ ጦሯን ወደ መካከለኛው ምስራቅ ስታስገባ የኖረችው በቀይ ባህር፣ በሜዲተራኒያን ባህርና በህንድ ውቅያኖስ በኩል ነው። በቀይ ባህር በኩል ኢራን ሳትነቃ ጦሯን መካከለኛው ምስራቅ ላይ ለማስፈር የእስራኤልና ሐማስ ጦርነት ከፍተኛ እድል ፈጥሮላታል። አሜሪካ ልክ ቪየትናም ላይ እንዳደረገችው ጦሯን ወደ ኢራን ማስጠጋት ከጀመረች ቆይታለች። ባለፈው ዓመት አሜሪካ 2 ግዙፍ የጦር መርከቦችን ኢራንን ማጥቃት በሚያስችላት ባህር ላይ አሳርፋለች።
ዩኤስኤንአይስ ኒውስ በወቅቱ እንደዘገበው ከነዚህ መርከቦች ጋር በርካታ በሺ የሚቆጠሩ የአሜሪካ ወታደሮች አብረው ተጠግተዋል። በወቅቱ ኢራን ይህ እንቅስቃሴ አደጋ ውስጥ ይከተኛል ብላ ነበር፣ ሰሚ አላገኘችም። በተመሳሳይ ባለፈው ዓመት ነሐሴ አልጀዚራ ይዞት የወጣው ዘገባ ደግሞ እንዲህ የሚል ነበር። አሜሪካ ከ3000 በላይ ወታደሮቿን በቀይ ባህር በኩል ስለማስገባቷ የሚገልጽ ነበር። የእስራኤልና ሐማስ ጦርነት ከተጀመረ በኋላ አሜሪካ ያላትን ግዙፍ የባህር ጦር በሜዲተራኒያን በኩል በገፍ አስገብታለች። አሁንም ከደቡባዊ ቻይና ጭምር ጀት ተሸካሚ ግዙፍ አውሮፕላኗን አስጠግታለች። ከነዚህ ግዙፍ አውሮፕላን ተሸካሚዎች ጋር አብራ 2000 የባህር ኃይል ወታደሮቿን አስጠግታለች። ከነዚህ በማስከተል ደግሞ 4 አጥቂ የጦር መርከቦችን በተመሳሳይ አቅጣጫ አስገብታለች። ይህ ብቻ አይደለም። አሜሪካ የእስራኤልና ሐማስ ጦርነት እንደተጀመረ ከሁለቱ ግዙፍ አውሮፕላን ተሸካሚ መርከቦችና 4 የጦር መርከቦች በተጨማሪ የኒውክሌር ሰርጓጅ መርከቧን በሜዲተራኒያን ባህር በስዊዝ ካናል በኩል አስገብታለች። ይህ ሁሉ ሲሆን አሜሪካ የምታቀርበው ምክንያት እስራኤልና ቀይ ባህርን ከሂዝቦላና የመን ታጣቂዎች ጥቃት ለመጠበቅ ነው የሚል ነው። ሴንተር ፎር ኢሮፒያን ፖሊሲ አናላይሲስ ባወጣው ትንታኔ አሜሪካ ከ1983 ወዲህ ይህን ያክል ጦር ወዴትም ማስጠግት አታውቅም። በአጠቃላይ በኢራን ዙሪያ ደግሞ በአሁኑ ሰዓት አሜሪካ 45000 ጦር አስፈራለች። እነዚህ የአሜሪካ ወታደሮች አብዛኞቹ የሚገኙት በኩዌት ሲሆን በኳታር፣ በባህሬን፣ በኢራቅ፣ በሳውዲ አረቢያና በተባበሩት አረብ ኤምሬትስ ይገኛሉ። እነዚህ ሀገራት በሙሉ ኢራንን ከበው ይገኛሉ። አሜሪካ ከኒውክሌር እስከ ክሩዝ ሚሳይል ድረስ በዚህ ቀጠና ለዓመታት አስገብታለች። በእስራኤልና ሐማስ ጦርነት ሰበብ ደግሞ ይህን የበለጠ በማጠናከር ያለ የሌለ ኃይሏን ማስጠጋቷ አይዘነጋም። በነገራችን ላይ ኢራንን የከበቡት የአሜሪካ መርከቦች ብቻ አይደሉም። ይልቁንስ የእንግሊዝ፣ የጃፓን፣ የፈረንሳይና አጠቃላይ የአሜሪካ አጋሮች ሁሉ በከበባው ተሳትፎ አላቸው። ጅቡቲ ላይ ያለውን የአሜሪካ ግዙፍ ጦርም መዘንጋት አያስፈልግም። ጅቡቲ ላይ የሰፈረው ካምፕ ሊሞኔር ከአፍሪካ ትልቁና ዋና ማዘዣ ጣቢያ ነው። አሸባሪዎችን ለመዋጋት በሚል ሰበብ የተመሰረተው ይህ የጦር ሰፈር ፊቱን ወደ የመን ያዞረ ነው። የሩቅ ኢላማው ደግሞ ኢራን ናት። 4000 በላይ ወታደሮች አሉት። ይህ ጦር ጅቡቲን የሚጠብቅ አይደለም። ይህ ሁሉ ዝግጅት እስራኤልን ከሐማስና የመን ታጣቂዎች ለመጠበቅ ነው ብቻ ብሎ የሚያምን ካለ እርሱ የቪየትናምን ታሪክ አያውቅም ማለት ነው። ቪየትናም በአሜሪካ የተወረረችው ልክ በዚህ መንገድ ነበር። አሜሪካ ለዓመታት ጦሯን ወደ ቪየትናም ካስጠጋች በኋላ ቅጽበታዊ ሰበብ ጠብቃ ቪየትናምን ወራለች። አሁን አሜሪካ ዜጎች ቴህራንን ለቀው እንዲወጡ በሚል የእስራኤልን ትዕዛዝ ደግመዋለች። ኢራናውያን ከቴህራን ለቀው እየወጡ ነው። መንገዶችም ተጨናንቀዋል። የመጀመሪያም የመጨረሻም ኢላማዋ ኢራን ናት። ኢራን የኒውክሌር መሳሪያ ለመታጠቅ ከጫፍ የደረሰች ሀገር ሆናለች በሚል ነው የአሁኑ ግጭት የተጀመረው። ይሁን እንጂ እስካሁን ድረስ ኢራን የኒውክሌር ባለቤት መሆኗን የሚያረጋግጥ ተጨባጭ ማስረጃ የለም። ነገር ግን ኢራን ለመታጠቅ እየሰራች መሆኑ ይታወቃል። አበቃን። መልካም ጊዜ ተመኘን።